ክርስቲያናዊ የህይወት ለውጥ ክፍል 2። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ይህ አማሃ ሚዲያ ነው። ባለፈው ቪዲዮ ላይ ክርስቲያናዊ የህይወት ለውጥ ምንነቱን እንዲሁም ደግሞ ትክክል ያልሆኑና ትክክል የሆነ መንፈሳዊ ለውጥ በሚለው ውስጥ ትክክል ያልሆኑ ትክክል የሆኑ ብለን ወደ 4 ነጥቦችን አንስተን አይተናል። ዛሬ ደግሞ በክፍል 2 መርሃ ግብራችን እንዳንለወጥ የሚያደርገን ምንድነው የሚሉትን ነጥቦችን ብናነሳ ይሆናል። እስከ መጨረሻው አብራችሁን ቆዩ። ታዲያ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዲሁም ደግሞ ይህ አገልግሎት ለብዙዎች እንዲደርስ ሼር፣ ኮሜንት፣ ላይክ በማድረግ አገልግሎቱን እንድትደግፉ በታላቅ ትህትና ጠይቃለሁኝ። እየተከታተላችሁ ያላችሁት አማሃ ሚዲያን ነው። መንፈሳዊ ወይም ክርስቲያናዊ የህይወት ለውጥ ክፍል 2 እንዳንለወጥ የሚያደርገን ምንድነው? ብዙ ጊዜ ሰው መንፈሳዊ እንዲሆን የሚያደርጉና በጉዞ እንቅፋት የሚሆኑ ነጥቦች አሉ። ብዙ ጊዜ ሰውን መንፈሳዊ እንዳይሆን የሚያደርጉና በጉዞ እንቅፋት የሚሆኑ ነጥቦች አሉ። የተወሰኑትን ነጥቦች ቀጥሎ የምናነሳ ይሆናል። እርግጠኛ ነኝ አንድ ጥያቄ ብጠይቅሽ መልስሽ አዎ ነው የሚሆነው። በመንፈሳዊ ህይወት ላይ በክርስቲያናዊ ህይወት ላይ ለውጥ ማምጣት ትፈልጋለህ? ትፈልጊያለሽ ብዬ ብጠይቅ መልስሽ አዎ ነው። የሁሉም ሰው ፍላጎት ነው። ሁሉም ኦርቶዶክሳዊ በመንፈሳዊ ህይወቱ ላይ መለወጥ ይፈልጋል። ሁሉም ኦርቶዶክሳዊ ኃጢአትን ትቶ ንስሐ ገብቶ ስጋው ደሙን ተቀብሎ ከእግዚአብሔር ጋር መኖር ይፈልጋል። የሁላችንም ፍላጎት ነው። ግን ይህንን ለውጥ እንዳናመጣ የሚያደርጉን ምንድን ናቸው የሚሉትን ነጥቦች እናነሳለን። በእርግጠኝነት አምናለሁ ከዚህ መርሃ ግብር በኋላ ሁላችንም የራሳችንን ፈትሸን አይተን ለለውጥ እንደምንነሳሳ ተስፋ አደርጋለሁ። አንደኛ፣ እንዳንለወጥ ከሚያደርጉን ነገሮች መካከል የሰራነውን ስራ ማሰብ። እንደምታውቁት ክርስትና የተግባር ህይወት ነው። የምንኖረው ነው። የምንናገረው ብቻ ሳይሆን የምንኖረው ህይወት ነው። ተግባራዊ ክርስትና ይባላል። መንፈሳዊ ሰው እየሰራ አልሰራውም የሚል ነው። ብዙ በድካም ወጥቶ ወርዶ በሰራው ስራ የማይመካ ነው። አባቶቻችን እኮ ልበ አምላክ ቅዱስ ዳዊት እኔ ትል ነኝ ነው ያለው አይደል? አፈርና ትቢያ ስሆን ነው የሚሉት። እኔ ጭንጋፍ የምሆን አይደል ቅዱስ ጳውሎስ ያለው። ብዙ ሰርተው ከእግዚአብሔር ጋር ቃል በቃል እየተነጋገሩ እንኳን ራሳቸውን እንደ ታናሽ ነው የሚቆጥሩት። ራሳቸውን እንደ ተናቀ እንደ ተዋረደ ነው የሚቆጥሩት። ስለዚህ የሰራውን ስራ ማሰብ ማለት ምንድነው? አንድ ሰው ሁልጊዜ ሰርቻለሁ ሳይሆን ምን ልስራ የማይል ከሆነ የሰራውን ስራ ብቻ የሚያስብ ከሆነ ለውጥ ሊያመጣ አይችልም። ለምሳሌ ሁልጊዜ ዕለተ ሰንበትን ጠብቆ የሚያስቀድስ ሰው ማስቀደሱ ብቻ እያሰበ ያን በዛ የሚረካ ከሆነ ማስቀደሱን ብቻ የሚያስብ ከሆነ ሊለወጥ አይችልም። የሚጎለው ነገር እንዳለ ካላሰበ፣ ቀጣይ ደረጃዎች እንዳሉት ካልተረዳ፣ የሰራውን ስራ ብቻ እያሰበ የሚኖር ከሆነ ለውጥ ሊያመጣ አይችልም። ቅዱስ ጳውሎስ ምን ይላል? አሁን እንዳገኘው ወይም አሁን ፍጹም እንደሆን አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝሁበት ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ ይላል ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 12 ላይ። አሁን በሰራው ስራ አይደለም የሚመካው ቅዱስ ጳውሎስ። አሁን ባለው ነገር አይደለም የሚመካው። ያንን እየተወ
ሌላ አዲስ ለመስራት ነው የሚተጋው። የኋላዬን እየተው የፊቱን ለመቀበል እጄን እዘረጋለሁ ነው። ያለን ነገርን ብቻ የምናስብ ከሆነ በሱ ብቻ ይበቃኛል ብለን ደምድመን ተቀምጠን ከሆነ መለወጥ አንችልም። መለወጥ የምትፈልግ ከሆነ መለወጥ የምትፈልጊ ከሆነ ቀጣይ ደረጃ እንዳለው አስብ። ክርስትና እድገት ነው። ቀስ እያለ በየደረጃ የሚያድግ ህይወት ነው። እንዴት? ለምሳሌ አንድ ሰው ጸሎትን የማያውቅ ከሆነ ዛሬ ስለ ጸሎት ተምሮ መጥቶ መጸለይ ያለብኝ ብሎ ሊነሳሳ ይችላል እና ዛሬውኑ መዝገበ ጸሎቱ ላይ ያሉ ጸሎቶች ሁሉ ሊጸልይ ይችላል። ግን አይደግመውም፣ ግን አይቀጥልም። አንድ ሰው ጾሞ የማያውቅ ሰው ካልጋ እንደወረደ ምግብ ወደ አፍ የሚሰድ ሰው ስለ ጾም ተምሮ መጾም አለብኝ ብሎ መጥቶ ምናልባት የመጀመሪያ ቀን ሊያከፍል ይችላል። ግን አይደግመውም፣ ግን አይቀጥልም። ክርስትና በስሜታዊነት በአንዴ መተን የምንኖረው ሳይሆን በደረጃ ቀስ በቀስ የሚያድግ ህይወት ነው። ጸሎትን የማያውቅ ሰው ለመጀመሪያ ጊዜ በሰላም ያዋልከኝ አምላክ በሰላም አሳድረኝ ብሎ ይችን ብቻ አድርጎ ሊተኛ ይችላል። በቀጣይ ደግሞ አባታችን ሆይ የሚለውን ጸሎት 1 ደቂቃ 2 ደቂቃ የማትሞላ ጸሎት አባታችን ሆይ ብሎ ይሄንን ይደጋግመዋል። ከዛ ላይ እየደጋገመው ሰውነቱ እየለመደው ሲመጣ ከዛ ደግሞ ውዳሴ ማርያም ይጨምርበታል። ከዛ በኋላ ቀስ እያለ ውዳሴ አምላክ ሌሎችንም የጸሎት መጽሐፍቶችን መጨመር ይችላል። ከዛስ እየደጋገመው ሲሆን ህይወቱ ይሆናል ማለት ነው። የህይወቱ አንድ አካል ያደርገዋል። ጾም ላይም ተመሳሳይ ነው። ካልጋ እንደወረደ ወደ ምግብ የሚሮጥ ሰው እስከ 3 ሰዓት ቢቆይ ከዚያ ያንን እየደገመ ቀስ እያለ እስከ 6 ሰዓት ቢያደርገው ከዛ በኋላ እያለ እስከ 9 ሰዓት ቢሄድ ይህንን እየደጋገመ እስከ 11 ሰዓት ከዛ በኋላ ማክፈል ይችላል ማለት ነው። ከዛ ህይወቱ ይሆናል። ጾም ህይወቱ ይሆናል። ንስሐ ገብቶ የማያውቅ ሰው የንስሐ አባት ከመያዝ ይጀምራል። ከዛ በኋላስ ንስሐ አባት ስላለው ብቻ አንዳንዶቻችን ብዙ ጊዜ ንስሐ አባት አለን ግን ንስሐ አንገባም። ንስሐ አባት ስላለን ብቻ ያቺን ይዘን የምንሄድ ከሆነ አንለወጥም። ንስሐ አባት ያስከው ንስሐ እንድትገባ ነው። ስለዚህ ህይወት ንስሐ ወደ መግባት ማደግ መቻል አለበት። የማያድግ ከሆነ አትለወጥም። ንስሐ አባት ስላለ ብቻ ያንን ይዘህ በቂ ነው ብለህ ከተቀመጥክ ልትለወጥ አትችልም። እንድትለወጪ አንድ ደረጃ ከፍ ማለት አለበት ክርስትና በየጊዜው። ስለዚህ ንስሐ አባት ካለ ንስሐ መግባት መቻል አለብህ። ያ ንስሐን እየደጋገምክ ስትመጣ ደግሞ ንስሐ መግባት ብቻ ደግሞ በቂ አይደለም። ያ ንስሐ መግባት የምትሰራው ማስቀደስ፣ ሌሎች የምትሰራቸው ነገሮች ሁሉ መታሰር አለበት። ወደ ስጋው ደግሞ ወደ መቀበል ማደግ አለበት። ስጋው ደሙን ከተቀበልክ በኋላ ያ ብቻ አንዴ በቂ አይደለም፣ መደጋገም አለበት። የህይወት አካል መሆን አለበት። ልክ ጸሎት ማድረግን የህይወት አካል እንዳደረግከው፣ ጾምን የህይወትሽ አካል እንዳደረግሽው፣ ንስሐም የህይወት አካል መሆን አለበት፣ የህይወትሽ አካል መሆን አለበት። ስጋው ደሙን መቀበል የህይወትሽ አካል መሆን አለበት። ያ መደጋገም አለበት። እንዲህ ሲሆን ነው በመንፈሳዊ ህይወታችን ላይ ለውጥ ልናመጣ የምንችለው እንጂ የሰራነውን ስራ አንድ ያደረግነውን ነገር ብቻ እያሰብን ያ በቂ አይደለም። አንዳንዶች በበጎ ስራ ላይ ጥሩ ልምድ አላቸው። የተራቡትን በማብላት፣ የታረዙትን በማልበስ፣ የተጠሙትን በማጠጣት ምናምን በምግባረ ሰናይ ስራቸው በጣም ብዙ የሚተጉ ብርቱ የሆኑ ሰዎች አሉ። ያ ስራቸውን ብቻ የያዙ ነገር ግን አያስቀድሱም፣ ነገር ግን ንስሐ አይገቡ፣ ነገር ግን ስጋው ደሙን አይቀበሉ። ያንን ማድረጋቸውን ብቻ ሁሌ ያቺን ስራ እያሰቡ የሚኖሩ ሰዎች አሉ። ያንን ስራ ብቻ ነዳያንን ማብላትን፣ ማጠጣትን፣ ማልበስን ብቻ እያሰብክ የምትኖር ከሆነ በዛች ስራ ብቻ በቂ ናት ብለህ የምትረካ ከሆነ በመንፈሳዊ ህይወት ላይ ለውጥ ማምጣት አትችልም። ስለዚህ ለውጥ እንድታመጣ ቀጣይ የሚጎልህ ነገር እንዳለ ማሰብ አለብህ። አንድ ደረጃ ከዛ በተሻለ ከፍ ማለት እንዳለበት ማሰብ አለብህ። ስለዚህ ጥሩ ነው ነዳያንን ማብላት፣ ጥሩ ነው ነዳያንን ማልበስ፣ ጥሩ ነው የታሰሩትን መጠየቅ፣ መጎብኘት፣ በምግባር በትሩፋት መትጋት ጥሩ ነው። ግን የሚጎልህ ነገር አለ። ያንን ማምጣት አለብህ። የንስሐ አባት መያዝ አለብህ። ከዛ ንስሐ መግባት አለብህ። ከዛ ማስቀደስ አለብህ። ከዛ ስጋው ደሙን መቀበል አለብህ። ያንን ስታደርግ ሁሉ ነገር ሙሉ ይሆናል። ክርስትና በደረጃ አደገ ማለት ነው። ከዛ በኋላ ትውት ትሆናለህ።
ከዛ በኋላ ሰዎችን የምታከብር ትሆናለህ። ከዛ በኋላ በህይወት ሰዎች የሚማሩ ይሆናሉ ማለት ነው። ያ ሲሆን ክርስትና በደረጃ እያደገ ይመጣል። ነገር ግን በአንድ በሰራሃት ስራ ብቻ የምትመጻደቅና እሷ በቂ ናት ብለህ ሁሉ ጊዜ ያችን ስራ ብቻ የምታስብ ከሆነ ልትለወጥ አትችልም። ስለዚህ በመንፈሳዊ ህይወታችን እንዳንለወጥ ከሚያደርጉ ነገሮች መካከል አንዱ የሰራናትን ስራ ብቻ ማሰብና በዛች ላይ ተወስኖ መኖር ያ በመንፈሳዊ ህይወታችን ላይ ለውጥ እንዳናመጣ ያደርገናል ማለት ነው። አብራችሁን ናችሁ? አብራችሁን ቆዩ። ቀጥሎ በሁለተኛነት እንዳንለወጥ በመንፈሳዊ ህይወታችን እንዳናድግ እንዳንለወጥ ከሚያደርጉን ነገሮች መካከል አንዱ ደካሞችን መመልከት ነው። ከኛ በታች ያሉትን ማየት። ከሰው ጋር የተያያዘ ለውጥ ሊኖረን እንደማይገባ እንዳየ ነው። ምክንያቱም ትክክል ያልሆነ ለውጥ ብለን ስናነሳ ከሰው ጋር የተያያዘ ለውጥ ብለናል። ከሰው ጋር የተያያዘ ለውጥ ብለን ስንል አይተነው የመጣነው ሰው አለ። ያ አይተነው የመጣነው ሰው ሲደክም እኛ እንድንደክም፣ ሲወድቅ እኛ እንድንወድቅ እንደሚያደርገን ሁሉ ያ ትክክል አይደለም። ነገር ግን ሰዎችን አይቶ መምጣት የሚያስወነጅል የሚያስወቅስ ሳይሆን ከመጣም በኋላ የጸኑትን እያሰብን ቅዱሳንን እያሰብን መጓዝ ነው የሚገባን ብለን አይተናል። እንዳንለወጥ ከሚያደርጉ ነገሮች መካከል አንዱ ምንድነው? ደካሞችን መመልከት። አይተናቸው የመጣነው ሰዎች ህይወት እያየን እነሱ ሲወድቁ በእነሱ ራሳችንን ማጽናናት፣ ይሄ እንዳንለወጥ ከሚያደርጉ ነገሮች መካከል ነው። ምክንያቱም ሰው ፍጹም አይደለም። ሰው የሆነ ጊዜ ትጉ ይሆናል፣ የሆነ ጊዜ ደግሞ ደካማ ይሆናል፣ ይወድቃል። ለዛ ነው የጸኑትን አስቡ የተባለው። እኛ ግን ደካሞችን የምናይ ከሆነ ለምሳሌ ቤት ውስጥ እኛ አስቀዳሽ ልንሆን እንችላለን። ሌሎቹ ተኝተው እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ተኝተው እኛ ለሊት ተነስተን መተን ኪዳን አድርሰን አስቀድሰን ታምረ ማርያም ሰምተን ቃለ ወንጌልን ተምረን ወደ ቤት ስንሄድ ነጠላችንን አጣፍተን መዝገበ ጸሎታችንን ይዘን ቤት ስንገባ ተኝተው ልናገኝ እንችላለን። እነሱና ከዛ ራሳችንን የተሻለን አድርገን የምናስብ ከሆነ ያ ለኛ በቂ ነው። ምክንያቱም ከነሱ የተሻልን ነን። እንደነሱ አልተኛንም፣ እንደነሱ ተነስተን ወደ ምግብ አልሮጥንም፣ አስቀድሰን የመጣ ነው። ከነሱ እንለያለን። ሌሎች ደግሞ በሚበሉ መካከል ሆነን እኛ ልንጾም እንችላለን፣ ጿሚዎች ሊሆን እንችላለን። ስለዚህ ከነሱ ይሻላለሁ። እነሱ ነገሌ እየበሉ አይደል እንዴ? ነገሌ እየጨፈሩ አይደል? እኔ እኮ ከነሱ ይሻላለሁ እያለን ራሳችንን ከደካሞች ጋር የምናወዳድር ከሆነ መለወጥ አንችልም። ይልቅስ ማየት ያለብን ከኛ ከፍ ወዳሉት ነው። ከኛ በታች ያሉት የወደቁትን ሳይሆን ከፍ ያሉትን ምክንያቱም ክርስትና ከፍ ወዳለ ደረጃ ማደግ ነው ብለናል። እኛ ዕለተ ሰንበትን እናስቀድሳለን አይደል? እቤት ያሉት ግን ተኝተዋል። እኛ ከቤት ስንወጣ እነሱ ተኝተዋል። እቤት መተን ስናስቀድስ እኛ አስቀድሰናል። ከኛ ደግሞ አንድ ስቴፕ ከፍ ያሉት ደግሞ ምንድነው? ስጋው ደሙን ይቀበላሉ። እኛ ግን አስቀዳሽ ነን። ማየት ያለብን ቤት የተኙትን ሳይሆን ከኛ ጋር ሊያስቀድሱ መተው ስጋው ደሙን የሚቀበሉትን ሰዎች ነው ማየት ያለብን። እንደነሱ ወደነሱ ደረጃ ማደግ ነው፣ ደካሞችን ሳይሆን። ይልቅስ የጸኑትን እያሰብን መሄድ ነው። ያንን ማናይ ከሆነ እነሱ የደረሱበት ደረጃ ለመድረስ ማንተጋ ከሆነ ደካሞችን ሁልጊዜም ኃጢአት የሰሩትን የምናስብ ከሆነ በህይወታችን ውስጥ መለወጥ አንችልም። ለዛ ነው በዕብራውያን መልእክቱ ላይ የጸናውን አስብ እንዳለ ማለት ነው። የጸኑትን ነው ሁልጊዜ ማየት ማሰብ ያለብን። ከኛ ከፍ ያሉትን እስከ መጨረሻው ተጋድለው ቅዱስ የተሰኙትን ነው ማሰብ ያለብን። አባቶቻችንን ነው ማሰብ ያለብን። በተጋድሎ ያሳለፉትን ነው ማሰብ ያለብን። አርያ አምሳል ለኛ አርያ ሆኖ ያለፉትን ክርስቶስን መስለው በህይወት ያለፉትን ነው ማየት ያለብን። ደካሞችን የምናስብ ከሆነ ኃጢአተኞችን የምናይ ከሆነ ግን በህይወታችን ላይ እመኑ ለውጥ ማምጣት አንችልም። ምክንያቱም እኛ ከነሱ የተሻለን አድርገን ነው የምናስበው። በእኛና በእነሱ መካከል ሰፊ ርቀት እንዳለ ነው የምናስበው። በእኛና በጸኑት መካከል ግን ያለውን ሰፊ የሰማይና የምድር ያለውን ጋፕ አናየው። ያንን በእኛና በጸኑት መካከል ያለውን ሰፊ ክፍተት ስናይ ነው
በህይወታችን ውስጥ ለመለወጥ ወደዛ ደረጃ ለማደግ የምንሄደው። አንድ ሯጭ ከፊት የሚመራው እንዳለ እሱን እያየ መሮጥ ነው ወይንስ ደግሞ ከኋላ የቀረውን እያሰበ እሱን እያየ መሮጥ ሲሮጥ ነው ለድል ሊበቃ የሚችለው? ከፊት ያለውን እሱ ላይ ለመድረስ ሲሮጥ ነው ምናልባትም ሊጠጋጋው ከዛም አለፍ ብሎ አልፎት ሄዶ ድል ሊያስመዘግብ የሚችለው። ከኋላ ያለውን የኋላ የቀረውን ደካማውን እያሰበ ከሆነ እሱ የተሻለ ቦታ ላይ ስለሆነ ለውጥ አያመጣም ማለት ነው። ክርስትናም እንደዚሁ ነው። ደካሞችን የምናስብ ከሆነ በህይወታችን ውስጥ በመንፈሳችን ለውጥ እድገት ልናመጣ አንችልም። የጸኑትን የምናስብ ከሆነ ግን ከፊታችን ያሉትን እነሱን እያየን የምንጓዝ ከሆነ ግን ሩጫችን የበለጠ ይፈጥናል። ወደ እነሱ ለመቅረብ ወደ እነሱ ለመድረስ የተሻለ ሆነን ለመገኘት በህይወታችን ውስጥ ለውጥ ልናመጣ እንችላለን። ስለዚህ ወንድሞቻችን ደካሞችን አናይ፣ በኃጢአት የወደቁትን አናስብ፣ ራሳችንን ከነሱ ጋር አናወዳድር። ይልቅስ የጸኑትን እያስብ እነሱ ጋር ለመድረስ እንትጋ። ይሄ ሁለተኛው እንዳንለወጥ ከሚያደርጉን ነገሮች መካከል የሚጠቀሰው ነው። ሶስተኛው ራስን አለማየት። ምን ማለት ነው ራስን አለማየት? ብዙ ጊዜ አይኖቻችን ሌሎችን ነው የሚያዩ፣ ጣቶቻችን ወደ ሌሎች ነው የሚቀሰሩት። የሰዎች ደካማነት ነው የሚታየን፣ የሰዎች መተላለፍ በደል ነው የሚታየን። የምናስበው እንደዛ ነው። ያንን የምናስብ ከሆነ በህይወታችን ውስጥ መቼም ለውጥ ልናመጣ አንችልም። አንዳንድ ሰው በመንፈሳዊ ህይወቱ እንዳይለወጥ የሚያደርገው ራሱን አለማየቱ ነው። እንዲህ ያለው ሰው እኔ ማነኝ የሚልበት ጊዜ ስለማይኖረው ይቁም ይውደቅ አያውቅ። አንድ ክርስቲያን እውነተኛነቱ የሚታወቀው እኔ ማነኝ ይላል። ብዙ ጊዜ በሰዎች ውድቀት የሚሳለቅ ሳይሆን፣ በሰዎች ውድቀት ላይ ጣቱን የሚቀስር ሳይሆን፣ ሰዎች ሲወድቁ ራሱን ነው የሚያየው። እኔ ማነኝ? እኔስ ቆሜያለሁ ወይ ብሎ ወደ ውስጡ የማያይ ከሆነ ሊለወጥ አይችልም። ስለዚህ አንድ ክርስቲያን መለወጥ ከፈለገ ራሱን ማየት አለበት። እኔ ማነኝ ብሎ ነው። ምንድን ነኝ ብሎ ራሱን መገምገም አለበት። ራሱን መፈተሽ አለበት። መንፈሳዊ የህይወት ለውጥ ይኑረው አይኑረው አይረዳም። ከዚህ የተነሳ መለወጡ ይከብደዋል። ጉድለቶቹን የሚያስብበት አእምሮ ስለሌለው ከጉድለቱ ጋር ይኖራል። በመንፈሳዊ ህይወቴ ላይ ተለውጫለሁ? ትላንት ከነበረኝ ማንነት ላይ አድጌያለሁ ማለት የሚችለው አንድ ሰው ራሱን ሲያይ ነው። ወደ ራሱ ሲመለከት ነው። ራሱን ሲገመግም ነው። እያስቀደሰ ብቻ ያንን እያለ የሚጎለው ነገር ማየት እንዳለው ማወቅ የሚችለው ራሱን ሲያይ ነው። ንስሐ እየገባ እንዳልሆነ፣ ስጋው ደሙን እየተቀበለ እንዳልሆነ ማወቅ የሚችለው ራሱን ሲያይ ነው፣ ወደ ራሱ ሲመለከት ነው። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኤፌሶን ቤተክርስቲያን መልአክ ወይም አለቃ ከወዴት እንደወደክ አስብ ይላል ራዕየ ዮሐንስ ምዕራፍ 2 ቁጥር 5 ላይ። ሁልጊዜም መለወጥ የምትፈልግ ከሆነ መለወጥ የምትፈልጊ ከሆነ ራስሽን ራስህን ራሳችንን እንመልከት። እኔ ማነኝ ብለን የሚጎለኝስ ምንድን ነው ብለን ራስን መገምገም፣ ራስን ማየት። ያንን የምንጠይቅ ከሆነ ራሳችንን የምናይ ከሆነ ራሳችንን የምንገመግም ከሆነ ሁልጊዜም ወደ ውስጣችን የምንመለከት ከሆነ እመኑኝ በእርግጠኝነት ለውጥ ማምጣት እንችላለን። ምክንያቱም የሚጎለንን እናውቃለን። አንድ ሰው ወደ ቤቱ ተመልክቶ ቤቱን ሲያይ የሚጎለውን ነገር ማየት መገንዘብ ይችላል። ያኔ የሚጎለውን ነገር ማሟላት ይጀምራል ማለት ነው። በመንፈሳዊ ህይወታችንም ወደ ውስጣችን ወደ ራሳችን ስንመለከት ነው የሚጎለንን ነገር ማወቅ የምንችለው። ያኔ የሚጎለንን ነገር ስናቅ ነው ለማሟላት የምንሄደው። ስለዚህ ራስን አለማየት በመንፈሳዊ ህይወታችን ላይ እንዳንለወጥ ከሚያደርጉ ነገሮች መካከል ሶስተኛው ነው። አራተኛው አለመወሰን ነው። አብራችሁን ናችሁ?
እስከመጨረሻው አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛለን። እየተመለከትን ያለነው ክርስቲያናዊ የህይወት ለውጥ የሚለውን ርዕስ ነው። በዚህ ርዕስ ውስጥ ደግሞ በሁለተኛው ክፍል እንዳንለወጥ የሚያደርጉ ነገሮች ምንድን ናቸው የሚለውን እያየን፣ ሶስተኛው ራስን አለማየት ነው፣ እኔ ማን ነኝ ብሎ አለመጠየቅ ነው። አራተኛ ቀጥሎ የምንመለከተው አለመወሰን ነው። ውሳኔ ላይ እንዴት ናችሁ? አራተኛው እንዳንለወጥ ከሚያደርጉን ነገሮች መካከል አለመወሰን ትልቁን ቦታ ይዛል። በክርስትና ስንኖር መንፈሳዊ ለመሆን በህይወታችን ለመስተካከል በእያንዳንዱ ጉዟችን ለውሳኔ ቆራጥ መሆን ያስፈልጋል። ንስሐ ለመግባት፣ ለመቁረብ፣ ለመጾም ውሳኔ ይጠይቃል። አንዳንድ ሰው ይህን ባለማድረግ መወሰን ስለሚከብደው የሚያመነታ አለ። ኃጢአቱንም ጽድቁንም ቀላቅሎ እየተጓዘ ወደ አንዱ ለመቅረብ የሚከብደው አይጠፋም። በመሰረቱ ሰውን ከኃጢአት የሚለይ እግዚአብሔር ነው። ቢሆንም ግን በዚህ ውስጥ የሰውም ድርሻ አለ። ወደ እርሱ ለመቅረብ እንዲችል መንፈሳዊ ሰው ፍላጎት ሊኖረው ይገባል። በመንፈሳዊ ህይወታችን ውስጥ መለወጥ ያልቻልነው መወሰን ስላልቻልን ነው። ለውሳኔ ስለተቸገርን ነው። መወሰን የሚችል ሰው በዓለማዊ ህይወቱን በመንፈሳዊ ህይወቱ ውጤታማ መሆን የሚችል ሰው ነው። መወሰን የሚችል ሰው ብዙ ጊዜ ሳንወስን በመወላወል ብዙ ስህተቶችን ሰርተናል በህይወታችን ውስጥ። ስለዚህ መለወጥ የምንፈልግ ከሆነ የውሳኔ ሰዎች መሆን አለብን። መጾም የሚፈልግ ሰው መወሰን አለበት። መጾም እንዳለበት በቃ መወሰን አለበት። ስትወስን ነው ሰውነት የሚሰራው፣ አይምሮህ የሚታዘዘው። መላ ህዋሴ የሚታዘዘው አይምሮ ሲወስን ነው። ንስሐ መግባት አለብኝ ብለህ ከወሰንክ ታደርገዋለህ። ስጋው ደሙን መቀበል አለብኝ ብለህ ከወሰንክ ትቀበላለህ በእርግጠኝነት። ምክንያቱም አይምሮ ስለሚወስን ያንን ለማድረግ ለዛ የሚጠበቁብህን ጉዞ መጓዝ ትችላለህ። ምክንያቱም ወዴት እንደምትሄድ ታውቃለህ። አስቀድመህ ወስነሃል። በምን አይነት መንገድ እንደምትሄድ፣ ምን ያህል ርቀት እንዳለው፣ እዛ ጋር ሊያደርስ የሚችለው የትኛው ትክክለኛው መንገድ እንደሆነ ስለምታውቅ በእርግጠኝነት ታደርገዋለህ፣ ትሄዳለህ፣ ያሰብክበትም ትደርሳለህ፣ ታደርገዋለህ። ስለዚህ መወሰን ያስፈልጋል። ለመወሰን ደግሞ ፍላጎትም ሊኖር ይገባል። ስትፈልግ ነው የምትወስነው። ካልፈለግ መወሰን አትችልም። ስለዚህ ፍላጎት ሊኖር ይገባል። ለንስሐ ህይወት ፍላጎት ያስፈልጋል። ለማስቀደስ ፍላጎት ያስፈልጋል። ስጋው ደሙን ለመቀበል ፍላጎት ያስፈልጋል። ፍላጎት ሲኖርህ መወሰን ትችላለህ። ስትወስን ደግሞ እግዚአብሔር ያግዝሃል። ትክክለኛውን መንገድ መጓዝ ትችላለህ። ስለዚህ ሎጥ ከሰዶም ለመውጣት መወሰን ያስፈልገው ነበር። ውጣ ተብሏል። ከዛች ምድር፣ ኃጢአት ከሚሰራባት ምድር ውጣ ተባለ። ለመውጣት መወሰን ነበረበት። እዛ ያለውን ሁሉ የተደላደለ የተመቸ ህይወቱን ሁሉ ትቶ መውጣት ነበረበት። ትቶ ለመውጣት መወሰን ይጠበቅበት ነበረ። ወሰነ። ለውሳኔ የምታመነታ ከሆነ እንደ ሎጥ ሚስት ትሆናለህ። የሎጥ ሚስት አመነታች። ያ የቀደመው ህይወቷን አጓጓት። እናም ዞራ ተመለከተች። ስለዚህ የጨው ሐውልት ሆና ቀረች። እንዲሁ የምታመነታ ከሆነ መለወጥ እንዳለብህ ትፈልጋለህ። በመንፈሳዊ ህይወት ላይ ለውጥ ማምጣት እንዳለብህ ታምናለህ፣ ትፈልጋለህ፣ ፍላጎት አለ። ንስሐ መግባት ትፈልጋለህ፣ ስጋው ደሙን መቀበል ትፈልጋለህ፣ በቅድስና ህይወት መመላለስ ትፈልጋለህ። ግን መወሰን አለብህ። ፍላጎትህ በውሳኔ መታገዝ አለበት። ስትወስን ደግሞ እየወላወልክ አይደለም፣ ቆራጥ የሆነ ወሳኝ መሆን አለብህ። አብርሃም እኮ ከካራን ውጣ ሲባል ከካራን ለመውጣት መወሰን ነበረበት። ወሰነ። ምንድን ነው የወሰነው? እናቴን አባቴን ማቄን ጨርቄን ሳይል ሚስቱን ይዞ ወጣ። ምንም ነገር የለውም፣ አላየም። ማርና ወተት ወደምታፈሰው ምድር ሲባል ስታፈስ አላየም። ነገር ግን በእምነት አብርሃም ወጣ።
ልክ እንደ አብርሃም መወሰን አለብህ። ኃጢአትን ለመተው መወሰን አለብህ። ኃጢአትን ለመተው የሚገባ ባልንጀሮች ሊኖሩ ይችላሉ። እነሱን ለመተው መወሰን አለብህ። እናት አባትህ የኃጢአት ምክንያት ከሆኑ እነሱን ለመተው መወሰን አለብህ። ያንን ውሳኔ ስትወስን ነው ለውጥ ልታመጣ የምትችለው። ስራህንም መተው ካለብህ ስራህንም ለመተው መወሰን አለብህ። ምክንያቱም ከእግዚአብሔር ጋር የሚያጣላህ ከሆነ ነፍስህን የሚያጎሳቁላት የሚጎዳት ከሆነ የምትሰራው ስራ ያንን ስራ እየሰራህ በምድር ላይ ተሳክቶልህ ከምትኖር ይልቅ ተጎሳቁለ መንግስተ ሰማይ ብትገባ ይሻልሃል እንዳለው ክርስቶስ ማለት ነው። ውሳኔን መወሰን አለመቻል ምን ያህል ከምኞታችሁና ከህልማችን እንደሚያርቀን ጥሩ ምሳሌ ላሳያችሁ። ይህን ቪዲዮ ተከታትላችሁ እንመለስ። እንዴት መመለስ እንዳለብኝ አላውቅም፣ ግን በተዘዋዋሪ እንዳልመልስብህ መናገር የምፈልገው ልናገር። ከዚህ በፊት እኔ በጣም በእምነቴ ሴንሲቲቭ ነኝ፣ በሃይማኖቴ በኦርቶዶክስ ማለት ነው። እግዚአብሔር ሲፈቅድ ደግሞ ይሄን ሙያ እግዚአብሔር እንደሚያስተወኝ አውቃለሁ። ንቄው አይደለም፣ በጣም የማከብረው ሙያ ነው። ቤተሰቤን ማስተዳደርበት፣ አሁን ደግሞ ከቤተሰብ አልፌ ሌሎችም ሰዎች ማስተዳደርበት ሙያዬ ነው። በጣም ነው የማከብረው። እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የእሱ አገልጋይ መሆን ምኞቴ ነው። ይህን ያክል በእግዚአብሔር የምተማመን ሴት ነኝ። እንደተከታተላችኋት ነው ድምፃዊት ቬሮኒካ አዳነ ሰይፉ ሾው ላይ ቀርባ የተናገረችው ነው። ምኞቷን፣ ህልሟን። ምኞቷ ህልሟ ምንድነው? እግዚአብሔርን ማገልገል። ባለችበት ህይወት ደስተኛ አይደለችም። እየሰራች ያለችው ስራ ከእግዚአብሔር እንደሚለያት ታውቃለች። ኃጢአት መሆኑን ታውቃለች፣ ገብቷታል። ግን ደግሞ ህልሟና ምኞቷ ምንድነው? እግዚአብሔርን ማገልገል ነው። አንድ ቀን እግዚአብሔር ፈቅዶ ከዚህ ህይወት ወጥቼ የእሱ አገልጋይ መሆን እፈልጋለሁ። ይሄ የሁላችንም ህልም ነው። ግን ቬሮኒካ ከዚህ ህይወት እንዳትወጣ ትልቁ የውሳኔ ችግር ይታይባታል ማለት ነው። ትልቁ ውሳኔ መወሰን አለመቻሏ ነው። ህልሟ ትልቅ ነው፣ ፍላጎቷ በጣም የሚገርም ነው። ነገር ግን ህልሟን እንዳትኖረው፣ ህልሟን እንዳታሳካው መወሰን አለመቻሏ ከምታስበውና መሄድ ከምትፈልገው መንገድና ቦታ ገድቧታል። ይሄ የብዙዎቻችን ችግር ነው። እየሰራን ያለነው ስራ ከእግዚአብሔር ጋር የሚያጣላሉ፣ እግዚአብሔር የሚያዝንበት፣ እኛ የማንከብርበት ስራ ይሆናል እየሰራን ያለነው። ያንን ትተን ለመውጣት ግን ብዙ ጊዜ ለውሳኔ እንቸገራለን። ብዙዎቻችን በቀጠሮ ላይ ነን ያለነው። ግን ደግሞ በቀጠሮ ሳለን ድንገት ልንጠራ እንችላለን። ሳንዘጋጅ እንደተዝረከረክን፣ እግዚአብሔርን እንዳሳዘንን ድንገት ሞት ይመጣና ይወስደናል። ስለዚህ መወሰን ግዴታ ነው በህይወታችን ውስጥ። ጣዖት ከሚመለክባት ምድር ለመውጣት ዛሬውኑ ውሳኔ ያስፈልጋል። ግብረ ሰዶም ከሚፈጸምባት ምድር ለመውጣት ዛሬ አሁኑኑ መወሰን ያስፈልጋል። ይህ ቀጠሮ አይደለም። ክርስትና ዛሬ አሁን ያለን ማንነት ነው ወሳኙ፣ የቀጠሮ አይደለም። ቆይ ነገ እያልን የምንኖረው ኑሮ አይደለም። ብዙዎቻችን ግን በቀጠሮ ነው የምንኖረው። ብዙዎቻችን ስንጠየቅ ብዙ ይሄን ማሳካት የምንፈልጋቸው ነገሮች ይኖሩናል። ግን ህልማችን ንስሐ ገብተን ስጋው ደሙን ተቀብለን እግዚአብሔርን እያገለገልን መኖር የሁላችን ህልም ነው። ህልማችንን ግን እንዳንኖረው መወሰን አቅቶን እንዲሁ እየዋለንን እየዳከረን አለን። ስለዚህ ውድ ኦርቶዶክሳውያን ውሳኔ በህይወታችን ውስጥ እጅግ በጣም አስፈላጊ ነው። ለመንፈሳዊ ህይወታችን ደግሞ የምንፈልገውንና የምናልመውን እንድንኖረው ውሳኔ ግድ ነው። በመንፈሳዊ ህይወታችን እንዳንለወጥ ከሚያደርጉን ነገሮች መካከል መወሰን አለመቻል ነው። ስለዚህ እያንዳንዱ ኦርቶዶክሳዊ የውሳኔ ሰው መሆን አለበት። ራሱን ለመለወጥ መወሰን ያስፈልጋል።
ወላዋይ መሆን የለብንም። እዚህ እዛ እያልን ሁለት እግር ይዘን ሁለት ዛፍ ላይ መውጣት የለብንም። መወሰን፣ መቁረጥ፣ መጨከን ያስፈልጋል። ስንጨክን፣ ስንቆርጥ፣ ስንወስን ነው የኃጢአትን ሰንኮፍ ከላያችን ላይ አንከባለን መጣል የምንችለው። በውስጣችን ያለው መንፈስ ቅዱስ ሊያግዘን የሚችለው እኛ ጨክነን ስንወስን፣ ስንቆርጥ። ስለዚህ መወሰን አለመቻል እንዳንለወጥ ከሚያደርጉት ነገሮች መካከል ሌላኛው የምናነሳው ነው። ሌላው እግዚአብሔር ፍላጎታችንን አይቶ ነው የሚረዳን የሚያግዘን። በመጽሐፍ ቅዱስ አንብባችሁ ከሆነ እያንዳንዱን ችግረኛ ችግሩን የሚፈታለት ፈቃደኛነቱን ጠይቆ ነው። ልትድን ትወዳለህን ይላል። መዳን እንደምትፈልግ እኮ ያውቃል። ምን እንደሚያስፈልግህ ያውቃል። ግን ያንተን ሙሉ ፈቃደኝነት ይፈልጋል። በመንፈሳዊ ሕይወት ላይ ለውጥ ማምጣት የምትፈልግ ከሆነ መጀመሪያ ከልብ መፈለግ አለብህ። ከልብ የምትፈልገውን ነገር ነው እግዚአብሔር ሊያደርግልህ የሚችለው። ስለዚህ ያንተ ሙሉ ፈቃደኝነት ያስፈልጋል። ለመቁረብ ሙሉ ፈቃደኝነት ያስፈልጋል። ስጋው ደግሞ ለመቀበል ሙሉ ፈቃደኝነት ያስፈልጋል። ፈቃደኛ ስትሆን ነው እግዚአብሔር የሚያገዝ። ያ 38 ዓመት አልጋ ላይ ተጣብቆ ይኖር የነበረው ሰው እኮ ክርስቶስ በዛ ጋር ሲያል እዛ ጋር መጣመቂያ ስፍራ ላይ ለምን እንደሄደ እኮ ይታወቃል። መዳንን ፈልጎ ነው የሄደው። ግን መዳን እንደሚፈልግ እያወቀ ጌታችን ልትድን ትወዳለህን አለው። ሙሉ ፈቃደኝነቱን ይፈልጋል። በአንተ ህይወት ውስጥ እግዚአብሔር ስራ እንዲሰራ፣ በአንቺ ህይወት ውስጥ እግዚአብሔር ፍሬ እንዲያፈራ ከፈለግ ሙሉ ፈቃደኝነትን ይፈልጋል። ለመለወጥ እንድትወስን ይፈልጋል። ኃጢአትን ለመተው እንድትወስን ይፈልጋል። ከኃጢአት ህይወት ለመውጣት እንድትወስን ይፈልጋል። ያኔ ያግዛል። ያኔ በአንተ ላይ ስራ ይሰራል። ያኔ በአንተ ላይ ፍሬ ያፈራል እርሱ። ስለዚህ ውሳኔ እጅግ በጣም በህይወታችን ውስጥ ወሳኝ አካል ነው። እነዚህ ከላይ የተመለከትናቸው 4 ነጥቦች በመንፈሳዊ ህይወታችን ውስጥ እንዳንለወጥ የሚያደርጉ ነገሮች ናቸው። ስለዚህ እነዚህን ነገሮች በመገንዘብ ራሳችንን በማየት መሰናክል የሆነብንን እንድንሻገረው አምላካችን እግዚአብሔር በቸርነቱ ይርዳን። ይጠቅማችኋል ብለን ተስፋ እናደርጋለን። ከዚህ በኋላ እነዚህን ነገሮች በመመልከት በህይወታችሁ ውስጥ በመንፈሳዊ ህይወታችሁ ውስጥ ለውጥ እንደምታመጡ ተስፋ አለኝ። በቀጣይ ቪዲዮ እንዴት እንለወጥ የሚለውን በክፍል 3 ይዤላችሁ ቀርባለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። እግዚአብሔር አምላክ ሁላችንንም ህይወታችንን እንዲቀይረው የእሱ መልካም ፈቃድ ይሁንልን። እየተከታተላችሁ የነበራችሁት አማሃ ሚዲያ ነው። አማሃ ሚዲያ ኦርቶዶክሳዊ ትምህርቶች፣ ስብከቶች፣ መንፈሳዊ ሪያክሽኖች የሚቀርቡበት መንፈሳዊ ኦርቶዶክሳዊ ቻናል ነው። ለዚህ ቻናል እንግዳ የሆናችሁ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ እንደተለመደው ሼር፣ ላይክ፣ ኮሜንት በማድረግ አገልግሎቱ ለብዙዎች እንዲደርስ የድርሻችሁ እንድትወጡ በታላቅ አክብሮት ጋብዛለሁኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።